ሰላም የሻማ አካዳሚ ተማሪዎች ሰላምታዬ በያላችሁበት ይድረስ። መምህር አቤል ከእናንተ ጋር ቆይታ አደርጋለሁ። የዛሬ ትምህርታችን ትርጉም ያላቸውን ቃላቶች እየተረጎምነ እንዲሁም እናንተ ስታነቡ ያን ንባብ በትክክል እንድትረዱ የሚያስችላችሁ ይሆናል ማለት ነው። አብራችሁን ቆይታ አድርጉ። ተገቢውን ትምህርት ታገኛላችሁ። እስከ መጨረሻው ቆዩ። መጨረሻ ሁለት ጥያቄ ጠይቃችኋለሁኝ። እስከ መጨረሻው ድረስ ከቆያችሁ ይሄን እድል ታገኛላችሁ ማለት ነው። አመሰግናለሁ። ኦኬ ተማሪዎቻችን በዚህ በኩል እንደምትመለከቱት ስንት ቃል ይዤላችሁ መጥቻለሁኝ። እንግዲህ ቃል በተለያየ ጊዜ እየሰራሁላችሁ ነበረ። ምክንያቱም ቃል ነው መሰረት። አያችሁ አንድ ሰው ዝም ብሎ ጽፈት እምቢ ያለኝ ምናምን ሳይሆን መጀመሪያ ምን መቻል አለበት? ቃልን መጻፍ እንዲሁም ደግሞ መተርጎም መልመድ አለበት። ከዚያ ነው እውቀት የሚጀምረው። ስለዚህ እነዚህን ቃላቶችን እናያለን ማለት ነው። በዚህ በኩል እንደምትመለከቷቸው ስንት ናቸው? 1 2 3 4 5 5 ቃላቶች አሉ። በዚህኛው በኩል ደግሞ 1 2 3 ቃላቶች አሉ ማለት ነው። ስለዚህ እነዚህ ቃላቶች እንመለከታለን ማለት ነው። በዚህኛው 3ቱ የራሳቸው የጋራ የሆነ ባህሪ ያላቸው፣ እነዚህኞቹ 5ቶቹ ደግሞ የራሳቸው የሆነ የጋራ ባህሪ ያላቸው ካነበብነ በኋላ እነግራችኋለሁ ማለት ነው። እሺ የመጀመሪያው ያስከብራል። ያስከብራል። ያስከብራል ማን? እሱ ያስከብራል። ይሄ አሁን ላይም ለሆነ ነገር ለመግለጽ ስፈልግ ወደፊት ለሚሆንም ነገር ለመግለጽ ስፈልግ ያስከብራል እላለሁ። አሁን ዋና ግሱ ምንድነው ማለት ነው? ማስከበርን ነው። ስለዚህ ያስከብራል ስል እሱ የማስከበርን ድርጊት ፈጽሟል እያልኩ ነው ማለት ነው። ያስከብራል ስል አንድ አካል ነው እሱ። ታስከብራለች፣ ታስከብራለች። ሴት ስትሆን ደግሞ ሴቱና እሷ ካደረገችው እሷ ታስከብራለች፣ ታስከብራለች። ታስከብራለች የሚለው እሷ ታስከብራለች ማን ስል እሷ ታስከብራለች ይሆናል ማለት ነው። ታስከብራለህ፣ ታስከብራለህ ማን? አንተ ታስከብራለህ። ማን ታስከብራለህ? አንተ ታስከብራለህ። አያችሁ ማን ብላችሁ ስትጠይቁ ምን ያደረገውን ሰውዬ የማክበርን ድርጊት ያደረገውን ሰውዬ ይገልጽላችኋል ማለት ነው። ታስከብሪያለሽ ማን? ማን? አንቺ ታስከብሪያለሽ፣ አንቺ ታስከብሪያለሽ። አስከብራለሁ፣ አስከብራለሁ። እኔ አስከብራለሁ። ማን ሲባል እኔ አስከብራለሁ ይሆናል ማለት ነው። ኦኬ ያስከብራሉ ማን? እነሱ ያስከብራሉ። ታስከብራላችሁ ማን? እናንተ ታስከብራላችሁ። እናስከብራለን፣ እኛ እናስከብራለን። ኦኬ ቤተሰቦች አሁን በዚህኛው በኩል እነዚህ 5ቶቹ አድራጊያቸው የማክበርን ድርጊት የማስከበርን ድርጊት የፈጸሙት ነጠላ ናቸው ማለት ነው። ነጠላ አካላቶች ናቸው፣ ወይም ደግሞ አንድ አካል ነው የፈጸመው። በዚህኛው በኩል ደግሞ ሁለትና ከዚያ በላይ የሆኑ አካላቶች እንደፈጸሙ የሚያመላክቱ ናቸው ማለት ነው። ስለዚህ እናንተ ሁለት ነገር መረዳት አለባችሁ። አንደኛ ድርጊቱን ያደረጉት አካላቶች ስንት ናቸው? ምክንያቱም እነዚህን ግሶች ስጽፉ ለብዙ ሁለትና ከዚያ በላይ ለሆኑ አካላቶች በምጽፉበት ጊዜና አንድ አካል ለሆነ በምጽፉበት ጊዜ የተለያየ ነው። ይህን አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ አሁን በዚህኛው በኩል ያሉት ነጠላ ናቸው። ይኸው ያስከብራል ማን? እሱ። እሱ አንድ አካል ነው፣ ያስከብራል። ታስከብራለች ማን? እሷ። እሷ ታስከብራለች። አክስቴ ታስከብራለች። ለምሳሌ አክስቴ ስትይ አንድ ብቻ ነው ማለት ነው። እሺ ታስከብራለህ ማን? አንተ ታስከብራለህ። አንተ አንድ አካል ነው፣ አንተ ታስከብራለህ። ታስከብሪያለሽ ማን? አንቺ ታስከብሪያለሽ። አንቺ አንድ አካል ናተኝ። አስከብራለሁ እኔ አስከብራለሁ። የማስከበርን ድርጊት የፈጸምኩት እኔ ነኝ ማለት ነው። ስለዚህ እኔ ደግሞ አንድ አካል ነኝ ማለት ነው። ስለዚህ እነዚህ ሁሉም የሚገልጹት አንድ አካል የፈጸማቸው እንደሆነ ነው ማለት ነው። እነዚህኞቹ ደግሞ በዚህኞቹ በኩል ያሉት ደግሞ ሁለትና ከዚያ በላይ የሆኑ አካላቶች የፈጸሟቸው እንደሆነ ነው። ለምሳሌ ያስከብራሉ፣ እነሱ ያስከብራሉ። ፖሊሶቹ ሕግ ያስከብራሉ። በጣም ብዙ የሆኑ ማለት ነው። ሁለትና ከዚያ በላይ የሆኑ ግን አንድ ብቻ ሆኖ ቢሆን ግን ፖሊሱ ያስከብራል ነው የምንለው። አያችሁ። ስለዚህ በደንብ መጠንቀቅ አለብን። ሁለትና ከዚያ በላይ ለሆኑ ሰዎች ስንጽፍና አንድ ብቻ ለሆነ አካል ስንጽፍ በዚህ መልኩ ይቀያየራል ማለት ነው። ቅጥያዎቹ ይቀያየራሉ።
ታስከብራላችሁ። ማን? እናንተ። አችሁ የሚል ቅጥያ ይኖረዋል። ታስከብራላችሁ፣ እናንተ ታስከብራላችሁ። እናንተ ስል በጣም ብዙ የሆኑ አካላቶች ሁለትና ከዚያ በላይ የሆኑ ናቸው። እናስከብራለን፣ እኛ እናስከብራለን። እኛ ሲባል እኔና ሌላ አካላቶች፣ እኔና ሌላ አካላቶች፣ አንድ አካል እኔና ሌላ አንድ አካል ወይም ደግሞ ከሁለት በላይ የሆነ አካል ድርጊቱን ስንፈጽም እናስከብራለን እንላለን ማለት ነው። በዚህ መልኩ ነው ማለት ነው። ብዙዎቻችን ስናነብ የምንቸገረው እነዚህን አለማወቃችን ነው። ስለዚህ እነዚህ በዚህኛው በኩል ያሉትን ሶስቶቹን በዚህኛው በኩል ያሉትን አምስቶቹን ከተረዳችሁ ማንበብ እንዲሁም ደግሞ አንብባችሁ ስታነቡትም ይገባችኋል ማለት ነው። የመግባት እድሉም ሰፊ ይሆናል ማለት ነው። ቤተሰቦች በመቀጠል እንደዚሁ አሁንም እንቀጥላለን ማለት ነው። እናንተም እየጻፋችሁ ተከታተሉ ማለት ነው። እሺ አስከበረ። አስከበረ ማን? እሱ አስከበረ። እሱ አስከበረ አንድ አካል ነው። ኦኬ አስከበረች። ቤተሰቦች አሁንም እንደዚሁ እደግምላችኋለሁ ማለት ነው። ሌላ ቅጥያ መነሻ ቅጥያ አስ የሚል ጨምሬ ሌላ መነሻ ቅጥያ አድርጌ ሰራላችኋለሁ ማለት ነው። እናንተም እንዲሁ ትከታተላላችሁ ማለት ነው። ሁልጊዜም ቢሆን እነዚህ አምስት ናቸው። እነዚህ ድርጊት ፈጻሚያቸው አንድ አካል ነው። እነዚህ ሶስቶቹ ደግሞ ድርጊት ፈጻሚያቸው ደግሞ ሁለትና ከዚያ በላይ የሆኑ አካላቶች ናቸው። እሺ አስከበረ። አስከበረ ማን? እሱ አስከበረ። እሱ አንድ አካል ነው። አጎቴ አስከበረ። አስከበረች። አስከበረች ማን? እሷ አስከበረች። የማስከበርን ድርጊት የፈጸመችው እሷ ናት። ስለዚህ እሷ የሚለው አንድ አካል ናት ማለት ነው። አስከበርህ ማን? አንተ አስከበርክ። አስከበርሽ ማን? አንቺ አስከበርሽ። አንቺ የሚለው አንድ አካል ነው ማለት ነው። አስከበርኩ የማስከበርን ድርጊት የፈጸምኩት እኔ ነኝ። እኔ ደግሞ አንድ አካል ነኝ። ስለዚህ አስከበርኩ ብዬ እገልጻለሁ ማለት ነው። እኔ ከሆንኩኝ ድርጊቱን የፈጸምኩት። እሺ አስከበሩ ማን? እነሱ አስከበሩ። ሁለትና ከዚያ በላይ የሆኑ አካላቶች ድርጊቱን የፈጸሙት እንደሆነ አስከበሩ እንላለን ማለት ነው። አስከበራችሁ ማን? እናንተ አስከበራችሁ። ሁለትና ከዚያ በላይ የሆኑ ግን ቀጥተኛ የምናናገራቸው ከሆነ እናንተ አስከበራችሁ እንላለን ማለት ነው። እናንተ ሕግ አስከበራችሁ እንላለን ማለት ነው። አስከበርን ማን? እኛ አስከበርን። ስለዚህ እኛ ስንል ደግሞ እኔና ሌላ አካላቶች፣ ስለዚህ አስከበርን እንላለን በዚያ ጊዜ ማለት ነው። ስለዚህም አሁን እንደምትመለከቱት እዚህ 3 እዚህኛው ደግሞ 5። እነዚህ አምስቶቹ ሁሉ ድርጊት አድራጊያቸው ምንድነው ማለት ነው? አንድ አካል ነው ማለት ነው። እነዚህኞቹ ግን ድርጊት አድራጊያቸው ሁለትና ከዚያ በላይ የሆነ አካል ነው ማለት ነው። ስለዚህ ቋንቋ እንደዚህ ነው ማለት ነው። በዚህ መልኩ ነው ማለት ነው የምትረዱት። እንደዚህ ከገባችሁ በትክክለኝነት ማንበብ ትችላላችሁ ማለት ነው። ስለዚህ አሁንም ደግሞ እስኪ በድርጊቱ ሁኔታ እያየን እናያለን ማለት ነው። እናነባለን ማለት ነው። ያስከብር ነበር። እስኪ አንብቡ። ያስከብር ነበር ያለፈ ነው ማለት ነው። ያስከብር ነበር። አሁን ላይ የለም ማለት ነው። ድርጊቱ የተፈጸመው ትናንትና ወይ ከትናንትና በፊት ነው ማለት ነው። የማስከበር ድርጊት ያስከብር ነበር። ያስከብሩ ነበር። ያስከብሩ እነማን? እነሱ ያስከብሩ ነበር። እነሱ ሆኖ ብዙ አካላቶች ነው ግን ከቺ ሰዓት በፊት ነው ማለት ነው። ወይ ትናንት ወይ ጠዋት ወይም ደግሞ ያለፈ ዓመት ያደረጉት እንደሆነ ድርጊትን ያስከብሩ ነበር እንላለን። ይሄ ያስከብር ነበር የሚለው ግን አንድ አካል እሱ ያስከብር ነበር አንድ አካል ነው ድርጊት ፈጻሚው። ስለዚህ በደንብ ይሄን እየተረዳችሁ ማለት ነው። ያስከብር ይሆናል። ያስከብር ይሆናል። ይሄ ደግሞ ወደፊት ገና አልተፈጸመም ድርጊቱ ገና ይሆናል። ሜይ ፕሮባቢሊቲ ነው። ዊ ዶንት ኖ። ያስከብር ይሆናል አይታወቅም። ያስከብር ይሆናል እንላለን ገና ወደፊት የሆነ ነገር ሲሆን ማለት ነው። ያስከብሩ ይሆናል። ያስከብሩ ይሆናል። ይህም እንዲሁ ወደፊት ነው ግን ብዙ ሆነው ያደርጉታል ብለን የምናስብ ከሆነ ነው። ይሄ ምንድነው ማለት ነው? ወደፊት ሊሆንም ላይሆን የሚችል ነገር ስንጠራጠር የወደፊት የመፈጠሩ እድል ይሆናል ብለን የምናስባቸው አካላቶች ከሆኑ ነው ማለት ነው። ያስከብራሉ ብለን የምናስባቸው አካላቶች ብዙ ሆነው ከሆነ ያስከብሩ ይሆናል እንላለን። ያስከብራል ብለን የምናስበው አንድ አካል ሆኖ ከሆነ የጠረጠርነው ያስከብር ይሆናል እንላለን ማለት ነው። ስለዚህ በደንብ ልዩነታቸውን መረዳት አለብን። ይህን መረዳት ማለት ማንኛውንም የምታነብ ጽሑፍ እንድትረዱ እንዲገባችሁ ያደርጋችኋል። ይሄ ምሳሌ ነው ያመጣሁላችሁ። ሌላ ደግሞ እናንተ እንደዚሁ እያያችሁ ትለማመዱበታላችሁ ማለት ነው።
ስለዚህ ይህንን በደንብ ሚስጥሩን ውሰዱ። ለሌላ ቋንቋም ስትማሩ እንግሊዝኛ ቋንቋ የተለያየም ቋንቋ ብታነቡ በጣም ይጠቅማችኋል ማለት ነው ቤተሰቦች። የመጨረሻ አንድ ነገር እናነብና እንጨርሳለን ማለት ነው። ይሄን አንብበን ከማክበር ጋር የተያዘ ቃል ነው። አስከብረዋል። አስከብረዋል ማን? እሱ አስከብረዋል። ማንበቡት አስከብረዋል። አስከብረዋል ብዙ ሲሆኑ አስከብረዋል። ኦኬ። አስከብሮ ነበር። አስከብረው ነበር። አስከብሮ ነበር አንድ አካል ነው ድርጊት ፈጻሚ። እሱ አስከብሮ ነበር። አስከብረው ነበር እነሱ አስከብረው ነበር እንላለን ማለት ነው። በደንብ እስኪ አንዴ ልድገምላችሁ። አስከብሯል አንድ አካል ነው። እሱ አስከብሯል። አስከብረዋል እነሱ። ረና ር ነው የሚለያዩት። በደንብ ያዙ፣ ግን ልዩነት አላቸው ማለት ነው። አማርኛ የቋንቋ ቃላቶች በጣም ሴንሲቲቭ ናቸው። ትንሽዬ ፊደላቸው ልይት ካለ ትርጉማቸውም በዚያው ልክ ነው የሚለይ። አስከብሮ ነበር፣ አስከብረው ነበር እንላለን ማለት ነው። ቤተሰቦቼ በዚህ መልኩ እንዲህ አድርገን ማየት እንችላለን ማለት ነው። በጣም አመሰግናለሁ። የመጨረሻ 2 ጥያቄ ይዤላችሁ መጥቻለሁ ማለት ነው። እሱንን ኮሜንት ላይ ወይም ደግሞ ግሩፓችን ላይ ትለቁልናላችሁ ማለት ነው። ሰርታችሁ ምንድነው ጥያቄው? የአሁንና ያለፈ በማለት ትመልሳላችሁ ማለት ነው። ድርጊቱ የተፈጸመው አሁን ላይ ነው ወይም ድርጊቱ የተፈጸመው ትናንትና ወይም ደግሞ ከትናንትና በፊት ነው የሚል መልስ ታስቀምጣላችሁ ማለት ነው። ለምሳሌ አሁን የአንደኛው ያስከበረ ይላል። ያስከበረ የሚለው ድርጊት አሁን እየፈጸመው ያለ ወይስ ትናንትና ወይ ከትናንትና በፊት ነው? ያስከበረ የሚለው ተመራመሩበት። ሁለተኛ ደግሞ የሚያስከብር የሚለው ቃል አሁን ነው ወይስ ከትናንት በፊት ወይም ደግሞ በባለፈው ወር በባለፈው ዓመት ነው የተፈጸመው ድርጊቱ የሚለውን ትናገራላችሁ ማለት ነው። አሁን የሚያስከብር የሚለው ቃል ይሄ ቃሉ በራሱ የሚገልጸው አሁን ላይ እንደተፈጸመ ነው ድርጊት ካላችሁ አሁን ብላችሁ ትጽፋላችሁ። የአሁን ጊዜ ብላችሁ ትጽፋላችሁ። ያስከበረ የሚለው ያለፈ ነው ብላችሁ የምታስቡ ወይም ደግሞ ያሁን ነው ብላችሁ የምታስቡ ከሆነ ደግሞ ያሁን ብላችሁ እዚህ ላይ መልሳችሁን ታስቀምጣላችሁ ማለት ነው። ይህን ኮሜንት ላይ ወይም ደግሞ ግሩፓችን ላይ ቴሌግራምም ሆነ ዋትሳፕ ላይ እሱ ላይ ብታቀርቡልን እኛ እንመልስላችኋለን ማለት ነው። ቤተሰቦች ሁሉንም ቪዲዮዎች የምነግራችሁ ነገር እያቆማችሁ በደንብ ጻፉ፣ በጣም ይጠቅሟችኋል። ያልገባችሁ ጥያቄ ካለ ደግሞ ግሩፓችን ላይ ትጠይቃላችሁ። ሌላ ደግሞ መማር የምትፈልጉ በኦንላይን ፍሪ ሰርቪስ ነው። በኦንላይን መማር የምትፈልጉ ያ ማለት በግሩፕ ሆናችሁ እንዲህ ልክላችኋለሁ፣ የሚነበቡ ነገሮች ልክላችኋለሁ፣ ዩቲዩብ ቪዲዮ እየሰራሁ ልክላችኋለሁ። እየጻፋችሁ ትልካላችሁ፣ እኛ መምህራኖች ደግሞ እናርምላችኋለን። እሱን ማድረግ የምትፈልጉ ከሆነ በዚህ ቁጥር እየደወላችሁ ሃይበሉን በዋትሳፕ እና ደግሞ በኢሞ፣ ቴሌግራም አይሰራም፣ በኢሞ በዋትሳፕ በእነዚህ አናግሩን። እኛ ደግሞ እናስገባችኋለን ማለት ነው በምትፈልጉት። እናመሰግናለን። ቴንኪው ሰማች። በቀጣይ ትምህርት እንደዚሁ ይዤላችሁ እመጣለሁ። ባይ ባይ። አመሰግናለሁ ሁላችሁም። ሼር፣ ላይክ፣ ኮሜንት እያደረጋችሁ ቤተሰቦች ቴንኪው ሰማች።